ተስፋ አትቁረጥ። ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ። አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም። ነገር ግን ምን ይውጣ? የቂን ይፈልጋል፣ እርግጠኛ መሆን ይፈልጋል፣ በአላህ ላይ ትክክለኛ መተማመን ይፈልጋል። አላህ ያሰብነውን ያሳካዋል ያለምንም ጥርጥር። ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም። ያሳ ዱዓው ሙስተጃብ ይሆናል። ምን ነው በርግማኑ በፋንታ መልካም ነገር ብንለምን። ነብዩ ሰለላሁ ዐለይሂ ወሰለም አሉ ጃቢር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም በነፍሶቻችሁ ላይ ዱዓ አታድርጉ፣ መጥፎ ዱዓ ማለት ነው። ወላ ተድዑ ዐላ አውላዲኩም በልጆቻችሁም ላይ ዱዓ አታድርጉ። ወላ ተድዑ ዐላ አምዋሊኩም በገንዘቦቻችሁም ላይ ዱዓ አታድርጉ። ላ ትዋፊቁ ሚነላሂ ሰዓተን ዩስአሉ ፊሃ ዐጣአን ፈየስተጂበ ለኩም አላህን ለምናችሁ የሚገጣጠም ሳ ስለማታውቁ የዛ ሰዓት ይሄን አድርጋችሁ አላህ ሊቀበላችሁ ይችላል። ልጅም ሲያጠፋ አላህ ያጥፋህ፣ አላህ ያውድምህ አትበል። እርግማና እናስወግደው። አላህ ሂዳያ ይስጥህ፣ አላህ ቀልብ ይስጥህ። ዱዓ አድርግላት። መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል። ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ፣ ያማረውን አምጣልኝ፣ 10 ግፉኝ ማይለውን አምጣልኝ። ይሄን ዱዓ አድርግ። ንብረት ማለት ሳካት ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፋ አትበል። መች እንደሚገጠም አታውቅም። አንድ አባት ልጁ የመኪና ቁልፍ ጠየቀ። የለም ዘርበል አልሰጥህም አለ። እናቱን ላከበት። بتعطش للفوز يبيلك توجيهات، يبيلك تكتيكات، والتكتيك فيه كلام كثير، والملعب كله حكايات. የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ። ወጣት ጭቃል ሰዓታት ተጠበቀ። ልጅ አይመጣም፣ ቢጠበቅ አይመጣም። ስልክ ተደወለ። ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁ ጀናዛችሁን ተረከቡ። ያ ሰዓት ተቀባይነት አለው። ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ። አላህ ያጥፋ አትበል። ኸይር ነገር እናድርግ። በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ። እንደው በጠፋው አትበል። እንደው የንብረት እንዲሆነ አትበል። አላህ ሰፊ ብዙ አለው፣ ሀብታም ነው፣ ምንም አይጎልበት። አላህ እንለምነው እንጂ ሙስታሂድ ነህ። በዚህ መልኩ ነው አላህ ለምን አላህ የተጨነቀን ባጠቃላይ ይፈርጃል። አመን ዩጂቡል ሙጠረ ኢዛ ደዓህ ማን ነው እሱ ችግረኛን ከመከራ ጭንቅ ባለ ሰዓት ዱዓው የሚቀበል ወየክሽፉ ሱአ መጥፎ ነገርን ከሱ ገለል የሚያደርግ የሚያነሳ ወየጅዓሉኩም ኹለፋዕ አልአርድ በምድር ላይ ተተኪ የሚያደርጋችሁ አኢላሁም አላህ ለመሆኑ ከአላህ ውጭ ሌላ አለን እንዴ? አለ እንዴ? የለም። ቀሊለን ማ ተዘከሩ እንደ ጥቂት እንኳን አትገሰጹ። አለ ሀብታም የሆነ ጌታ አላህ እያለ እንዴት ነው የሰው ልጅ ከአላህ ውጭ ያለን አካል እንዴት ነው የሚለምነው? ሰው ስትለምነው ሽርክ ያለው ነው ማለት ነው። ሽርክ ያለው ነው። ወደዛ እንመጣለን። ስትለምነው ሰው ይከፋል። የሰው ልጅ ሳትለምነው ስቀር ነው ደስ የሚለው። አላህ ደግሞ ተቃራኒ ነው። አላህ ስትለምነው ይደሰታል። ዛሬ ሰጥቼሃለሁ፣ ትላንትና ፎቅ ሰጥቼ ነበር፣ በቃ አይለም። ለምነኝ ነው። አላህ ሀብታም ነው። ሲሰጥ እንዲህ በማንኪያ አይደለም። አላህ ዘንድ ሀብታም የሆነ ጌታ ነው። ቢሰጥ ማልቅበት የሆነ ጌታ ነው አላህ። የሰው ልጅስ ሲለመን ይቆጣል። አላህ ሳይለመን ሲቀር አላህ ይቆጣል። መን ለም የስአልላህ የቅደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህ ይቆጣበታል። ወንድሞች አያችሁ፣ ምንም የፈለክ የመኪና አይነት ይኑር፣ አላህ በረካ ያድርግልህ። አሚን በሏ። አላህ በረካ ያድርግላችሁ። የፈለገ ይኑርህ፣ የህንፃ አይነት ይኑርህ፣ አላህን ከመለመን ግን እንዳትወስን። አላህ ድሃዎች ናችሁ ከጃዮች ናችሁ ብሎ የነገረን ማን ነው?
አላህ ነው። ያ አዩሃ ናስ እናንተ ሰዎች ወይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ድሃዎች ናችሁ። ወላሁ ወልገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም ምስጉን የተብቃቃ ማለት ማን ነው? አላህ ብቻ ነው። የሰው ልጅስ ወላሂ ከጃይ ገንዘቡን ላይ ድረስ ይሰጥህና የበይ ተመልካች ያደርጋል ወይ የበይ ተመልካች ያደርግሻል ያደርገናል አይደል? ዶክተር ይህን እንዳትበላ ይህን እንዳትበላ ይህን እንዳትበላ ይከለክላል። ታዲያ ሰው ከአላህ ከጃይ ነው አይደል? አንድ አባሳ ነግራቸዋለሁ ከዚህ በፊት አላውቅም። እቺ ጮማ የምትባል ምግብ በጣም እወዳለሁ አሉ። ድሃውኜ መግዣ አጣው ሳልበላት ቀረዋል። ሀብት ሲመጣ ደግሞ በሽታ መጥቶ ዶክተር ከለከለኝ የዛኔም አልበላዋትም አሉ። ከጃይ ነን ወላሂ። ስለዚህ አፊያን ትጠይቃለህ።